ኦኬ አሁን በኮንዲሽናል ስቴትመንቶች እንግዲህ ኢፍ አለ ኢፍ ኤልስ እና ኤል ኢፍን እንጠቀማለን ብለናል። ሶ በእነዚህ ውስጥ እንግዲህ ኢፍ ስቴትመንት ነው ለምሳሌ በዚህ መልኩ አይተናል ማለት ነው። ማለት ሲንታክሱን አይተናል። ኢፍ አለ ከዛ ኮንዲሽን አለ። ያ ኮንዲሽን ትሩ ከሆነ ያን ኮድ ራን ያደርጋል። ነገር ግን አሁን እዚህ ጋር ለምሳሌ ለማሳየት ያህል የፕሪቪየስሊ የጻፍነው ኮድ ራን ብናደርግና ኢንተሪዮር ናምበር የሚለው ላይ ለምሳሌ 40 ባስገባ ይሄ ፕሪንት ያደርጋል ማለት ነው። እንደምትመለከቱት ዘ ናምበር ኢዝ ኢቨን ይላል። ኢቨን መሆኑን ቼክ አደረገ። ነገር ግን ለምሳሌ ይህ ኮንዲሽን ፎልስ ቢሆን ከኢፍ ቀጥሎ ያለው ኮንዲሽን ፎልስ ቢሆን ምን ይሆናል የሚለው ለምሳሌ ይህ ቁጥር ኢቭን ካልሆነ ወይም ደግሞ ሞጁለሱ ዜሮ ካልሆነ ፎልስ ይሆናል ማለት። ስለዚህ ለምሳሌ ሌላ ቁጥር ለማስገባት ያህል ከዚህ ጋር ለምሳሌ እዚህ ጋር 51 ባስገባ ኢቭን አይሆንም ይህ ቁጥር ወይም ደግሞ ይህ ኮንዲሽን ፎልስ ይሆናል ማለት። ስለዚህ ኢንተር በምልበት ሰዓት ላይ እንደምትመለከቱት ምንም አውትፑት ሳይሰጠኝ ወይም ምንም አይነት ኮድ ራን ሳያደርግ ይህ ፓይተን ፕሮግራም ኤክስኪዩሽን ያቆማል ማለት። ስለዚህ እንደዚህ አይነት ሁኔታ ከሆነ ለምሳሌ ይሄ ኮንዲሽን ከሆነ ይህን ስራ አለበለዛ ግን የሚል ሌላ እንጠቀማለን ማለት። ስለዚህ እንደዛ ለማድረግ ደግሞ እንመጣና ከዚህ ጋር ኤልስ የሚል እንጠቀማለን ማለት ነው። ስለዚህ ኤልስ ሌላ እንደ ኢፍ ማለት ነው ኤልስ እንጠቀማለን። እንደምትመለከቱት ኤልስ የሚል ኬወርድ አለ። ከዛ በኋላ ኢንደንቴሽን አደረግና በዚህ ውስጥ ሌላ ኮድ ደግሞ እንጽፋለን ማለት። ለምሳሌ ይህ ኮንዲሽን እውነት ካልሆነ ይህን ኤክስኪዩት አድርግ ማለት። ለምሳሌ እዚህ ጋር ፕሪንት ላድርግና ለምሳሌ አንድ ቁጥር ይህ ቁጥር ሲካፈል ለሁለት ሞጁለሱ ዜሮ ከሆነ ወይም ደግሞ ቀሪው ዜሮ ካልሆነ ይህን ኤክስኪዩት ያደርጋል። ያ ቁጥር ኢቭን ነው ማለት ነው። ካልሆነ ግን ምንድን ነው ማለት ነው? ኦድ ነው። ስለዚህ ፕሪንት ልና ዘ ናምበር ኢዝ እንደዚህ ያደርጋለሁ ማለት። ስለዚህ አሁን ይህ ኮንዲሽን ይህ ፕሮግራም ኮንዲሽን ነው። ኢፍ እና ኤልስን የተጠቀመ ኮንዲሽን ይሆናል ማለት ነው። ለምሳሌ ቁጥር ይጠይቀናል። የሆነ ቁጥር እናስገባለን። ያ ቁጥር ለምሳሌ ሞጁለስ ቱ ያደርግና ቀሪው ዜሮ የሚመጣ ከሆነ ወይም ደግሞ ይህ ኮንዲሽን ናምበሩ ሲካፈል ለሁለት እኩል ነው ቀሪው ዜሮ ከሆነ ያ ቁጥር ኢቭን ነው ማለት ነው። ስለዚህ ይህ የኢፍ ስቴትመንት ኤክስኪዩት ያደርጋል። ነገር ግን እዚህ ጋር ፎልስ ከሆነ ኢፍ ፎልስ ከሆነ ቀጣዩን ፓርት ኤልስ የሚለውን ኤክስኪዩት ያደርጋል ማለት ነው። ስለዚህ ይህ ኤልስ የሚለው ስቴትመንት ኤክስኪዩት የሚደረገው ይህኛው የኢፍ ስቴትመንት ኮንዲሽኑ ፎልስ ሲሆን ነው ማለት ነው። ሶ በአጠቃላይ እንግዲህ ይህ ኮንዲሽን ትሩ ከሆነ ይህን ኤልስ ስቴትመንት ኤክስኪዩት አያደርግም ፓይተን። ነገር ግን ይህ ኮንዲሽን የኢፍ ኮንዲሽኑ ፎልስ ከሆነ ይመጣና የኤልስን ኮንዲሽን ወይም ደግሞ ኤልስን እዚህ ውስጥ ያለውን ኮድ ማለት ነው ኤክስኪዩት ያደርጋል ማለት። ስለዚህ ይህንን ራን አድርገን በዲቴይል ማየት እንችላለን። ለምሳሌ ኢንተሪዮር ናምበር ይላል እዚህ ጋር ለምሳሌ አሁን ኢቭን ባስገባ 10 ባስገባ ይሄ ቁጥር ኢቭን ነው፣ ለሁለት ሲካፈል ቀሪ አይኖረውም ማለት ነው። ሶ ሞጁለሱ ቀሪው ወይም ደግሞ ቀሪው ዜሮ ስለሚሆን የመጀመሪያው ኢፍ ስቴትመንት ኤክስኪዩት ይደረግና ዘ ናምበር ኢዝ ኢቭን ሚል አውትፑት ይሰጠኛል ማለት። ስለዚህ ኢንተር በምልበት ሰዓት ላይ እንደምትመለከቱት ዘ ናምበር ኢዝ ኢቨን ይለኛል ማለት ነው። ይህን እንደገና ራን አድርጌ ለምሳሌ ኦድ የሆነ ቁጥር እንደገና ባስገባ ለምሳሌ 11 ባድርግ ኦድ ነው ይህ ቁጥር። ሰው ይህ ኦድ ስለሆነ የዚህ የኢፍ ስቴትመንት ላይ ያለው ኮንዲሽን ያስቀመጥነው ኮንዲሽን ፎልስ ይሆናል። ፎልስ ስለሚሆን የኢፍ ስቴትመንቱን ኤክስኪዩት አያደርግም። ጃምፕ ያደርግና ወደ ሜት ይመጣል፣ ወደ ኤልስ ይመጣል ማለት። ስለዚህ የኤልሱን ስቴትመንት ኤክስኪዩት ያደርጋል ማለትም ይሄ ዘ ናምበር ኢዝ ኦድ የሚለውን ስቴትመንት ኤክስኪዩት ያደርጋል። ሶ እዚህ ጋር ምጣና ኢንተር በምልበት ሰዓት ላይ እንደምትመለከቱት ዘ ናምበር ኢዝ ኦድ ይላል። ሶ ኢፍ እና ኤልስን በዚህ መልኩ ነው የምንጠቀመው። ሁለት ኮንዲሽኖች ሲሆኑ አሁን በዚህ መልኩ መስራት ይቻላል ማለት ነው። ለምሳሌ ኢፍን ተጠቀምነ የኢፍ ቀጥሎ የሚመጣው ኮንዲሽን ነው። ያ ኮንዲሽን ትሩ ከሆነ የኢፍ ስቴትመንት ወይም በዚህ ውስጥ ያስገባናቸው ኮዶች ኤክስኪዩት ይደረጋሉ። የተለያዩ ለምሳሌ እንደ ኤግዛምፕል በቀለል አድርጎ እዚህ ጋር ፕሪንት የሚለውን ብቻ ተጠቀሙ እንጂ የተለያዩ ኮዶችን በዚህ ውስጥ ማስገባት ትችላላችሁ፣ መጻፍ ትችላላችሁ። ሰው ትልቅ ፕሮጀክቶች በምንሰራበት ሰዓት ላይ ይህን ኢፍ ስቴትመንት እንጠቀምና በዚህ ኢፍ ስቴትመንት ውስጥ የተለያዩ ፕሮግራሞች አሉ። እነሱም ፕሮግራሞች ወይም ካልኩሌሽኖች ካልኩሌት የሚያደርግ ፕሮግራም እንጽፋለን። ሰው ይህ ኮንዲሽን ግን እውነት ከሆነ ወይም ትሩ የሚሆን ከሆነ ይህ ኮንዲሽን የኢፍ ስቴትመንት ኤክስኪዩት ይደረጋል። ይህ ኮንዲሽን ግን ከኢፍ ቀጥሎ ያለው ኮንዲሽን ፎልስ የሚሆን ከሆነ የኤልስ ስቴትመንት ኤክስኪዩት ይደረጋል ማለት። ስለዚህ በዚህ መልኩ ኢፍ እና ኤልስን በመጠቀም ሁለት ኮንዲሽኖችን ቼክ ማድረግ ይቻላል። ኢፍ ስቴትመንት ትሩ ከሆነ የኢፍ ስቴትመንት ኮድ ወይም በኢንደንቴሽን ያስቀመጥነው ኮድ ኤክስኪዩት ይደረጋል። ከዛ ኤልስ የሚለውን ይዘላል፣ ፓይተን ኤክስኪዩት አያደርግም። ነገር ግን የኢፍ ስቴትመንት ፎልስ የሚሆን ከሆነ ይህ ኮንዲሽን በኢፍ ስቴትመንት ኢንደንት አድርገን ያስቀመጥነውን ኮድ ይህንን ኮድ ይዘልና ይህ ፎልስ ከሆነ ማለት ነው ኮንዲሽኑ ይህን ይዘልና ወደ ኤልስ ስቴትመንት ይመጣና የኤልስን ኮድ ኤክስኪዩት ያደርጋል። ሰው በዚህ መልኩ እንግዲህ ኢፍ እና ኤልስን መጠቀም እንችላለን ማለት ነው። ስለዚህ አንድ ኮንዲሽን ብቻ ከሆነ ለምሳሌ ቼክ ማድረግ የፈለግን ኢፍን ብቻ ተጠቅመን መተው እንችላለን። ነገር ግን ኢፍ እና ኤልስን በዚህ መልኩ ነው ሁለት ኮንዲሽኖችን ቼክ አድርጎ ለመጠቀም
ይህንን ኢፍ እና ኤልስ የሚባለውን ኮንዲሽናል ስቴትመንት እንጠቀማለን ማለት ነው።